አሁን እሷ ጋር መታደረ በፍጹም ሽንት ቤቱ ራሱ ይመስለኛል። ከላይ ያለውን ገመድ ገመዱ ቆይ ንጉሱና መኩ ድጋሚ ይገባሉ። በትልልቁ ላልባችሁ ሁለታችሁ እኔ በትንሹ ሉና ሁለታችሁ። አንደኛው የሆነ ነጭ ገመድ ከላይ ያለ በደንብ ይውልኝ የተበሳ ነገር አለው። እስቲ አሁን አሳየነ እናስያየው አንዴ። ሽንት ቤቱን እዩት ጋይስ፣ ራሱ ነው አቡዬ አንድ ያሳድግኝና ከእሷ ጋር ነው። መዲና ትንሽ ራቂ ማሪ፣ ቧንቧውን ለማስተያየት ነበር። ይሄኛው ግድግዳ ቀዳዳ አለው፣ ይሄኛው ቀዳዳ የለውም። እስኪ መዲና ትንሽ ከፋል። ያ መስኮት አለው፣ ይሄ መስኮት የለውም። እስኪ ቆይ ከሁለቱ ቀዳዳ በታች ደግሞ የሆነ ጥቁር ነገር አለ፣ እንትን ቱቦ ነገር ቧንቧ ነው፣ መዝጊያና መክፈቻ። እዚህ ጋር ለመጠፋሱ ቀዳዳ አይቻለሁ። መጋረጃ ብቻ ነው የተነሳው። ራሱ ነው። አይ ራሱ ነው። ሽንት ቤቱ ራሱ ነው። ያው ቀዳዳውንም አገኘሁት፣ ቧንቧውንም ቆጠርኩት። ኖ ጋይ ራሱ ነው። ራሱ ቢሆን ራሱ አብዬ እንዴት ነው ተንበርክካ ገመዱ እስከ ላይ ደርሷል። ይሄን ነገር እንግዲህ ላንቺ ትቻል ለህዝቡ ትቻል። ይሄም ራሱማ እንትን ነው፣ ሽንት ቤቱ ራሱ ነው። ግን ልጅቷ በፍጹም እዛ ቦታ ላይ ታንቃ አልሞተች። ራሱን ለማዳን ከመዳን ቤት የጠፋ ሰው ቅዳሜ ከመዳን ቤት ጠርታ ፖሊስ ጋር ሄዳ ፖሊስ አምጥቶ ለቢሮ አስረክቧት ሰኞ ጠዋት አንድ ቀን ቢሮ አድራ ሰኞ ጠዋት በኢትዮጵያ 5 ሰዓት ላይ ራሷን ሽንት ቤት ውስጥ ቁጭ ባለችበት በሻርፓን ካገደለች ኔቨር ኤቨር ማንም ደግሞ ድምጿን ከፍትልሻለሁ እዚህ ጋር ህዝብ ይስማ ምን እንደምትል። መዳም ልጅቷ ቡዳ ተደርጋ የመዳሟን ልጅ እንደበላቻት ነገር ትገደል ብሎ ቤተሰብ እንደፈረደባትና ባልዮ መጥቶ ሚስተሩ መጥቶ አይ አሁን አንገላትም ከረመዳን በኋላ እንደተባለች ታውቃለች። አታውቅም? ይኸው ድምጿ አለ የሟቿ ማለት ነው። ታውቂያለሽ? ይሄንን ቆይ አንቺ ኦሮምኛ ሰማያለሽ አይደለ? ማነሽ ሙባረክ መዲና? አዎ ሰማለሁ። ቆይ ለአንቺ ልክፈትልሽና ለሀቢባና ለህዝቡ ፍቺ ሚወጡላችሁ ራሱ አትርጉም ሰው እየሰማ ይኸውና ልጅቷ እንደዚህ ያለች። ለምሳሌ ማን ነው እዚህ የሚደውሎ? እዚህ ኢሞ ላይ ደግሞ መከረኛ ኢሞ። እሺ ኪችን ቤት። እሺ ኪችኑ ከሽንት ቤቱ ምን ያህል? ኪችኑ ከሽንት ቤት ቅርብ ነው እኮ እንዲያው እንዴት ነው ማስተካከል የሚቻለው? እሷን ለማተለቅ እንዴት ነው የምችለው? ጋይስ ብሬንክ ነው ማድረገው። ኦኬ እንደዚህ ነው። እሺ ከኪችኑ ሽንት ቤት እስኪ ስንት እርምጃ ነው? የዛ ለበፍጥነት ቢላ ያመጡት። ይኸው ርቀቱን ላሳይሽ። እንደዚህ ኦኬ። ይሄ ኪችኑ ነው። ኦኬ ወጣ ሄደ። እስኪ ሽንት ቤቱ ይኸው ሳሎን። ኦኬ ሳሎኑን አልፈው ሽንት ቤቱ ከዛ ይኸው ለሁሉ ተጉዘው ርቀት እኮ የለውም። ሽንት ቤት ልጆች ገቡ። ሶሪ ሰው ገባበት። ሩቅ ነው። ቪዲዮ ላይ ቢላ ቀብል ስኪን ስትል ልጅቷ ልትቆርጠው ሻርፓ በፍጥነት ነው ቢላ ያቀበሏት። ሳሎኑን አልፈው ጋይስ ኪችኑ፣ ከዛ ሳሎን አልፋችሁ፣ ከዛ ኮሊደር አልፋችሁ ነው ሽንት ቤቱ። ይርቃል።
ሜቢ በጣም በሩጫ ከሄዱ አይደለም። ድምፁን ልክፈትላትና ለህዝቡ መዳን ቤት እያለች ልጅቷ ልትገደል እንደሆነ ሁሉ ነገር የድረሱልኝ ጥሪዋ መዳን ቤት ልትገደል የድረሱልኝ ጥሪ የላከችውን ቮይስ አሰማትና ይሄንን ቮይስ እሺ፣ አንዴ ተረጋጊና ቁሚ። ድምጿ ዝቅ ያለ ስለሆነ አልሰማውም እንዳትዪ፣ ቀስ በይ ተረጋጊና አዳምጫት። የሟቿን ድምፅ ማለት ነው። ኦኬ፣ ቢስሚላ ተረጋጊ። አንዴ ድምጿ አይሰማም በዚህ እንትን መዲና አንዴ ቁጭ በይና እንድትሰሚና እንድታደርጉ የሚለኖሩ ምኛው ሙባረክ አይሰማም እኮ በመሀል ይመጣል ተቋርጦ ይመጣል ራሱ ማለት ነው። ይኸው መጥቷል። ካሜራ እየሁን ወላሂ ካሜራ ከአባይነሽ ከሞተች በኋላ ተገጠመ በፖሊስ ጥያቄ አልነበረም። ከዛ በፊት ነው ያለችው። ኦኬ ይኸው እየሰማች ነው። ምንድነው ድምፅ እኔ ይኸውልህ ስፒከር አለኝ ለእኔ ላክልኝ እና እኔ በስፒከር ልክፈተው። እኔ ስፒከር ስላለኝ ኢሞ ላይ ያለ ድምፅ እንዴት ነው ከፍ የሚደረገው? እሺ አንተ ፎርዋርድ አድርግልኝ ለእኔ ኢሞ ላይ ሀይል በልክና ከዛ እኔ እዚህ ጋር በስፒከር ከፍተዋለሁ። ኦኬ የኔን ኢሞ ላክልሽ አንተ እኔ ሀይል በልክ በራሱ ዋትሳፕ ማውራ ቁጥር ከሆነ ኢሞ ያለክ እኔ ያለኝ ኖ ሌላ ከሆነ ላክልኝ ዋትሳፕ ላይ እኔ ሀይ እንድልክ የኔ ኢሞ ቁጥሬ አይገኝም። እንደዚህ ኢሞ ሀይ በይኝ። ይጨንቅሻል ካላዳመጥሽው በስተቀር ሁኔ በስፒከር ከፍተዋለሁ። በጣም ጥራት ያለው ኢሞ አለሽ አይደለ? አንቺ ማነሽ መዲና? በሌላ ስልክ ነው ያለው። በቅድሙ ዋትሳፕ ባናገርከኝ ስልክ እሱ ስልክ ደግሞ ሌላ ስልክ ላይ ነው። ለአንቺም ልክልሻለሁ እያዳመጥሽ። እኔ እዚህ ጋር ከፍተዋል። እንደሷ እያዳመጠች ለብቻ ብተረጉምልን ማን ያምናል እንዴ? ከፍተዋለሁ። ማቻ ያለችው ልገደል ነው በቃ። ልጅቷ ትናንትናም ታማለች። እሷን አተብዬ ቤት ተዘግቶብኛል፣ በቃ ልሞት ነው እያለች ድምጿን አሰምታለች። አቦ ሀይበኛ እሺ፣ ያው ሴቭ እያደረኩ ነው። ቁጥርን ሴቭ ካላረኩኝ እኔ ማግኘታችን ፕራይቬሲ ዝግ ስለሆነ ያው ሀይ ብዬ ካለ አሁን ላክልኝና እዚህ ጋር አንድ ሁለት ሶስት ባላ ብዬ መጣልሽ መጣልሽ ቆይ ተረጋ መጥቷል። እሺ ይህ ሹክሹክታ ነው እኮ ሹክሹክታ ነው። ድምፁን እስከ መጨረሻው አድርጌዋለሁ ጋይስ። ሀቡ የአሰሪዎቿ ስልክ ቁጥር ጋር ደውለሽ ከሰዎቹ ጋር ያለውን ኬዝ ሊያስረዱሽ አይችሉም? አረበኛ ትናገር ያለች በደንብ እናገራለሁ። ከአሰሪዎቿ እጅ ቢሮ ለሞተች ልጅ አሰሪዎቿ ምን ያደርጋሉ? ቢሮ መታ ራሷን አጠፋች ላላችሁ፣ ይቺ ልጅ እኮ ተገላም ከሆነ የተገደለችው ቢሮ ነው። ራሷን አጥፍታም ከሆነ የራሷን ያጠፋችው ቢሮ ነው። ቢሮ ሽንት ቤት ውስጥ ሞታ ለተገኘች ልጅ አሰሪ ምን አገባው? ከእነሱ ቤት ወጣ እናንተ ጋር መጣ።
ከእነሱ ጋር በምን ኬዝ እንደመጣችኝ አናውቅማ። አልነገረችኝም እኮ እኔ እናቴ ሞተች ከሚለው ውጭ እኮ አልተናገረችም። እናቷ ደግሞ አልሞተችም። ከፖሊስ ጣቢያ ስትወጣ ወይ ፖሊስ ሲያመጧት ወደ እናንተ ምን ነሽ ነው ወደ ፖሊስ ጣቢያ ይሽው አይባልም እንዴ? ራሴ እጄን ሰጠሁኝ እኮ ነው ያለችኝ እሷ ለኔ። እኔ ለምን እጅሽን ሰጠች አለሽ? እሺ ለምን እጅሽን ሰጠሽ ብለሽ አልጠየቅሻትም? አንቺ ስታገኛት ሽንት ቤት በር ላይ የዛኔ ደንግጣ በጣም እና እናቴ ሞተች ለምንድን ነበረ ከመዳም ቤት የጠፋሽው? ምን ሆነሽ ነው? ለምንድን ነው ፖሊስ ጣቢያ ሄድሽው ብለሽ አልጠየቅሻትም? ድምፅሽ ታፍኗል። ስፒከርሽን ልቀቂው መዲና። እኔ እኮ ለአውራት በሰጠኋት እድል ልጅቷ አላወራችም እኮ መናገር አልፈለገችም። በቃ ደክሟታል መተኛት። ለመጀመሪያ አይደለም እኮ እዚህ እንደዚህ የሚመጡት ልጆች ይመጣሉ፣ ውሎ ሲያድሩ ነው ጠጋ ብለው ቀስ ብለው የሚያወሩት። ግን መጡ ብዬ ለመዘግብ ፓስፖርት ትቀበላለሁኝ እኔ ማን እዛ ቤት ውስጥ እንዳለ ለማስረዳት እንጂ አይናገሩም። ወዲያው በመጡ ቀን ወዲያው አይናገሩም። ኢሞሽን ክፈቺና ማለት ነው መዲና። ኢሞሽን ኦንላይን ላይ የለሽም አዳምጪ። አንድ ሁለተኛ ደግሞ ሞክረሽልኝ ነበር መዲና። አሁን ገና አየሁሽ። ትናንትናም ተደውለህልኛል። በኢሞ አይደለም በእንትን ደውለህልኛል፣ በዋትሳፕ። አዎ እስኪ ክፈቺና ኦሮምኛ ስለምታውቂ የመጀመሪያውንም ሁለተኛውንም ሶስተኛውን አዳምጠሽ ንገሪን። ይሰማሻል። ለብቻ ከሆንሽ ይሰማሻል። ኢንቫይት አድርጌሃለሁ መኩ፣ ግን ግሬ ከለር ነው። አይ ቲንክ ከቲክቶክ ወጣ ድጋሚ መግባት አለበት። ዩቱብ ወይም ፌስቡክ ከፍተክ እንደ አዲስ ግባ፣ ሪፍሬሽ እንዲያደርግ። ኢንቪቴሽኔ እየደረሰክ አይደለም፣ ግሬ ሆኗል። ሀዲያዋን ልጅ ልጠሪያት ትችላለሽ? አማርኛ ትችላለሽ? ዋትሳፕ ባወራኸኝ ቁጥር ላይ ልታናገረኝ ትችላለህ። እኔ የሰጠሁት ዋትሳፕ ቁጥሯ አለ አይደለ? ዋትሳፕንም ቀጥታዋንም ትመጣለኝ። የዋትሳፕ ቁጥሯን ሴቭ አድርገውና ኢሞ ላይ ታገኛታለህ። እሺ መዲና፣ ከዛ በኋላ ፖሊስ ጣቢያ ጥያቄ ተደርጎላችሁ አሻራ ተነስታችሁ ወደ ቢሮ ተመለሳችሁ። ከዛስ ምንድን ነው የተፈጠረው? ከዛ በኋላ ጉዳዩን ፖሊስ ይዞታል፣ እኛ እናናግራለን ነው ያሉና ጤኑ አንዴ ከእሷ ጋር ከመጀመሪያ በፊት አንቺ ጨርሽልኝ። ፖሊስ ጣቢያ ሄዳችሁ ተመረመራችሁ፣ ተመለሳችሁ። ከዛ ፖሊስ ይዞታል ጉዳዩን ብላችሁ ህይወታችሁ ቀጠለ። ከዛ ወደ ምንድን ነው የቀጠለ? ከዛ በኋላ የቀጠለው በሞቶች በ12ኛ ቀኗ ኤምባሲ ደውሎብናል ብላ ከፊሏ ደወለችልን። 12 ቀን ሙሉ ለቤተሰቦቿ ደውሎ የልጃቸውን ሽንት ቤት ውስጥ ራስ ማጥፋት የነገረ የለም። ቢሮ አይነግራቸውም እንደ አዲስ አበባ ያለ ቢሮ? ለአዲስ አበባ ላለው ቢሮ ማን ነገረው? አዲስ አበባ ያለው ቢሮ ይኸውልሽ፣ እኔ እስር ቤት ፖሊስ ጣቢያ ቦታ ላይ የተመለስኩኝ አንዷ ልጅ ደከመች፣ በጣም ታመመች፣ አይምሯ በጣም ተጎዳች። እሷን ልጅ ይዘን ወደ ሆስፒታል ሄድን። ከሆስፒታል ሁኜ የአዲስ አበባው ኤጀንት ከወንድሞቿ ስሙን አላውቅም፣ አንደኛው ቮይስ ያደርግለታል። ይሄ ድምፅ ከደረሰህ በአስቸኳይ ሊገሉኝ ነው ብላለች የሚል የድረሱልኝን ጥሪ ሪከርድ ላክለት ለአዲስ አበባ ላለው ኤጀንት ማለት ነው። ማን? ለአዲስ አበባ ላለው ኤጀንሲ ላኪ ማን ነው? ላኪ ወንድሟ ነኝ ብሎ ነው የላከው። ኦኬ ጥሩ እሺ። መሀል ላይ የምትቆሚው መዲና፣ ለመሀል ላይ እያቆምሽ ቀጥታ መናገራችን ማሬ፣ ሳታቆሚ ዳይሬክትሊ እየሰማሁ ቮይስ ነዋ የተላከው። ልጅ ድረሱልኝ ጥሪዋ ቮይሱ ሹክታ ነው። እኔም በከፍተው ልሰማ አልቻለም። እሷ በደንብ ትሰማዋለች። ለቤተሰብ ሳይነገር የጆሮ ምስል ፎቶግራፍ አድርጋ በዋትሳፕ በኩል ላከችልኝ። ላላላላ የመጀመሪያውን አዳምጪልኝ። የ43 ሰከንዱን አዳምጪልኝ። እየሞትኩ ነው የሚለውን ሰከንዱ
መኝታ ቤቴን ቆልፈውታል እና ቤታቸው ህፃኗ ልጅ በጣም ታማባቸው ማታ ሙሉውን ቁጭ ብለው ስላደሩ ልጅቷን እንገላታለን ሲሉ አባታቸው ጾም ይፈታና እያለ ነው። ይኸው ሀቢባ ፈታለች። በቃ እንድትገደል ቤት ውስጥ ተፈርዶባት ያለች ልጅ ጠፍታ ፖሊስ ጣቢያ እጅ ሰጥታ እዚህ ጋር መታ ተንበርክካ ቧንቧ ላይ ራሷን አንጠለጠለች። ለአንቺ መዲና ምን ይመስልሻል? ሌላ ህዝቡን ተዩ። እንደ አድማጭ እንደ ራሴ በቦታው ከሌለሁኝ ትክክለኛ ፍርድ እኮ ነው። እዚህ ቦታ ላይ የተገደለችው ትክክለኛ ፍርድ ነው። እኔ በዚህ ቦታ ላይ እኔ ራሴ ያለው እንደ ሙባሪክ ማለት ነው። ከሞቱ በኋላ ያለውን ሀቢባት አናግርሽ። እቺ መዳም ገላት እናንተ ጋር ከመጣቻትም ንገሩን እውነቱን። እናንተ ደግሞ ከገደላችኋት እውነቱን ንገሩን። መጨረሻ ላይ ያለውን ደግሞ ስለ ውክልና ምናምኑ ለምንድን ነው እኔ እንዳለው የምትይው? አንቺ ራስሽ እኮ ሞታ ተንጠልጥላ እየሆነ እንጂ ያልሽው ስትሞት አላየሽም። እሱ መልስ ሊሰጠው እኮ ነው። አሁን እኮ ሙቤ ስላለዋት ያ የለሽም ቦታው ላይ የምታውቂው ነገር እንደነገርሽን ከሆነ አንቺ ራስሽ ተጠርተሽ ነው ያሳይሽ። ለምንድን ነው እንደዛ የምትናገሪው? እና ቦታው ላይ እንዳለዋት ያ አይደለሽም፣ የለሽም። እሺ ትክክል ነው። እሺ ወንድሜ፣ እነዚህ ልጆች እዚህ ቤት ውስጥ ከእሷ ጋር ምንም አይነት የቂም ጥላቻ የለባቸውም። ሲሊቪያ አለች። ሲሊቪያ አሁን ቢሮ ተጠርታ የወረደችው ስልክ እያናገርኩኝ የነበረው የእሷ ኬዝ ሲሊቪያ አለች፣ አልሄደችም። ሩማም እዚሁ ሳውዲ ውስጥ ነው ያለችው። ስራ ትግባ እንጂ የአሰሪውን አድራሻ ማውጣትና ሩማም ልታናገር ትችላለች። መጀመሪያ ስትሞት መጀመሪያ ላይ ያዩዋት። እሺ አንዴ መጀመሪያ ወይ ላይ ታዋን ትጠሪልናለች፣ ንጠይቃት እሷን አማርኛ ምችል ከሆነ ጥረት አማርኛ ትችያለሽ። ይቻልሽውን አውሪያት፣ አትፍሪ፣ ችግር የለም። በሁለተኛ ቋንቋ የሚያስተረጉምሽ ሰው ያስገቡልሻል። አማርኛ ካልቻልሽ አስተርጓሚ እናስገባለን። እዚህ ቤት ሁሉንም ቋንቋ ተናጋሪ ያለ ሰላም፣ እንዴት ነሽ እናት? ሰላም፣ እንዴት ናችሁ? እንዴት ነሽ? ስራ እንዴት ነው? ለምን ስራ አለ? ቢሮ ስራ የለም። ስራ የለም? ስራ ጠፋ። ስንት ጊዜሽ ነው ቢሮ ከተቀመጥሽ? 3 ወር። 3 ወር ሙሉ ስራ የለም? አይዞሽ። ስልክ አለሽ? ቤተሰቦችሽ ጋር ትደውያለሽ? ደህና ናቸው? ስልክ የለም፣ ዋይፋ የለም። እና ቤተሰብ ጋር ካወራሽ ስንት ጊዜ ሆነሽ? 3 ወር 2 ቀን። በ3 ወር ውስጥ 2 ቀን አናግረሻል ቤተሰብ? ኦኬ። እና እኔ ካርድ ብሞላልሽ ሴም ካርድ አለሽ? ሴም ካርድ? ቤተሰብ መደወያ ካርድ ነው ችግርሽ ወይስ ሴም ካርድም የለሽም? አይ ዋይፋይ ኬዝ ነው፣ ዋይፋይ። ስለዚህ እኔ ካርድ በመውላለሽ መደወል ትችያለሽ ቤተሰቦችሽ ጋር። ስልክ እጅሽ ላይ ካለ ቀፎ አለሽ ስልክ? ሴም ካርድ አለሽ? ኦኬ፣ እንደዛ ከሆነ እኔ ካርድ ሞላልሻለሁ። እሺ። ቋንቋ ነው የምታውቀው ሀቢባዬ? ቋንቋ ምንድን ነው? አማርኛ ትችያለሽ እናቴ? አፋን ኦሮሞ ቤታ? ወላይተኛ። ወላይተኛ። ኦኬ። 3 ወር ቤተሰብ ጋር አልደወልሽም? 2 ቀን አለ። 3 ወር 2 ቀን። 3 ወር 2 ቀን ሆኖሻል አልደወልሽም? እኮ ነው የነገረችኝ እኮ ለእኔ። ትክክል ለማቡዬ አልተረዳሻትም። በመሰለኝ 2 ጊዜ ሆነኝ። 2 ጊዜ ብቻ እናሲዝ እኔና አንቺ። እሺ 2 ወር ሆነኝ ተደወልኩ። በምን በአንበሳ እናቱ ቤተሰቦችሽ ጋር ሳትደውይ 3 ወር ከ2 ቀን አልደወልሽም? አይ 2 ቀን 2 ቀን ደውለሻል? በ3 ወር ውስጥ ይኸውልህ አንበሳ ተመልከታለሁ።
እንደኔ ማንም ተበልተካል። አንበሳ እንደኔ ማንም የሚረዳ የለም። በጣም ጎበዝ ነኝ፣ ሰውን እረዳለሁ። ራይት ጋይስ። እሺ ውዴ እኔ ካርድ ሞላልሻለሁ። እሺ ትደውያለሽ ቤተሰቦች ጋር። እሺ አሁን እኔ የምጠይቅሽ ጥያቄ ማሬ አባይነሽን ታውቂያታለሽ? አንድ ጊዜ ግን አይደለም፣ አንድ ጊዜ ግን እድል ትሰጭኛለሽ ላውራት? እውነትን ሳይዝ ወሬ ይዞ የመጣ ሰው በህይወቴ ላልቀበለው መቼም የራሴ ቃሌ ነው። እቺ ልጅ ቤተሰቧን ከማግኘቱ አልፎ ስራ አልፈለግም ብላ ቢሮ የተቀመጠችበት ኬዟ የካምባባ ኤጀንሲ የመጣች ልጅ ናት። ገባሽ? ማለት ያልደወለችው በካርድ ጦት አይደለም ነው? ኖ ቢሮ ስትመጣ ስራ አልፈለግም ብላ የመጣችበትን ኬዝ ከሰዎቹ ጋር የተጣላችበትን ኬዙን የሚያውቀው ቢሮ ነው። ገብቶሻል? አልፈልግም ብላ ተቀመጠች። በ3 ወር ውስጥ አይደለም ቅድም ይሄኔ ኦንላይን ነበረች። ስለማትፈልግ ነው ስለማትፈልግ እሱን ነው ልልሽ የፈለጉት። ስለማትፈልግ ይሁን ለምን እንደሆነ አላውቅም። ዞሮ ኤጀንቱ ራሱ ቤተሰቧን እንደምታገኝና ስራ መግባት አሁን ፍላጎት እንዳላት የነገራን ኤጀንሱም ነው። ከኤጀንሲው ጋር አውርታ ከእነሱ ጋር የድምፅ ልምልልስ አለ። ያን በውስጥ ልልክ እችላለሁኝ። ልጅቷ ራሷ ያልፈለገችበት ምክንያት ይኖራል። ወይም ደግሞ ምንድነው የተቀመጠችበት ኬዙ? ገብቶሻል? ምንድነው ኬዙን ራሱ ልጠይቂያት ትችያለሽ። እናቷን ሳታገኝ የተቀመጠችበት እንጂ ስልክ መስመር አላት። ኢንተርኔት ላይ ቁጭ ብላ ነው የምትውለው። ቲክቶክ ያለች ኢንተርኔት ከየት የመጣ ኢንተርኔት? አንቺ እንኳን ራስሽ አለቃቸው ኢንተርኔት የለሽም። በዳታ ነው የመጣው። በዳታ ነው የምትጠቀመው። ካሜራ ተገጥሟል እያለች ነበር። ካሜራው ዋይፋይ አይፈልግም እንደ እናቱ በላይ ይፈልጋል እንጂ ካሜራ ተገጥሞለት ዋይፋይ ተገጥሞለት ለሰራተኛ ነው የማይሰጠው እንጂ አለ ዋይፋይ። ዋይፋይ ካለ ለምን ይቆረጥብኛል? እኔ ታወራ ታዲያ ካሜራው በምን ዋይፋይ ይሰራል? እኔ ማር ማይክሽ ታፍኗልማ። የምጠቀመው በዳታ ነው። ካሜራው በምን ዋይፋይ ይሰራል? የተገጠመው ካሜራ በምን ዋይፋይ የገጠሙት የራሳቸው አለ እኮ ድርጅት። ከስር እኮ ሸሪካ አለ። ከስር ፀጉር ቤቶች አሉ። እኛ ሌላኛው ፍሎር ላይ ነው። ከዛ ውሽትራት አድርገውትስ ቢሆን ይሆናል። እውነትሽን ነው። እሺ ታዲያ ኢንተርኔት ላይ ነው ተጥዳ የምትውለው ያልሽው፣ ከየት ታመጣለች ዳታ? እኔ እሷ ጋር ቤተሰቧ ጋር ትገናኛለች። ባለቤቷ ልመልሳ ትፈልጋለሁኝ ብሎ ነበረ። ዙራ ከጓደኞቿ ጋር ትማክራ። ሌላ ልጆች ሲመጡ ስራ ሲገቡ እሷ በመጨረሻ ደረጃ መሄድን አልፈለገችም። ኢትዮጵያ ልትሄድ ሆኖ ትራቭል ዶክመንቷ የመጀመሪያ የመጣችበት ፓስፖርቱ መዲና የተበቃቁሚ አቡዬ አንድ ነገር ከልምድ ከአንቺ በላይ ልምድ የለኝም። እውነትም የልጆችን የሴቶችን ቋንቋ መታቂው አንቺ እንደሆንሽ አረጋግጠናል። ከአሁን በፊትም አሁንም ቢሮ ያሉት ልጆችን ምን ሆናችሁ እንዴት ናችሁ ባንል ጥሩ ነው። ለምን ታውቂያለሽ? ሆዲጀው ስለዛ መዲና ያለችው ትክክል ነው። ልጅቷ ማሰራም ብላ ነው የተቀመጠችው። ትክክል 100% በቃ አውቀናል። ስለዛ ወደ ገደለው አቡዬ ነግሬሻለሁ። ወደ ጥያቄው ገቢላ። እሺ ወደ ጥያቄው ችግር የለም። እሺ አሁን ጥያቄ